ምን አምናለሁ? ምንድነው እያመንኩ ያለሁት? ሌሎች የደረሱበትን በማየት እኛ ማን መሆን እንዳለብን አቋራጭ መንገድ የሚያሳይ ይመስላል በርግጥ። ነገር ግን ማወዳደር ሌባ ነው። የራሳችሁን ድምፅ ለመስማት የሚያስፈልገውን ያንን ጸጥታ፣ ያንን የጸጥታ ጊዜ ይሰርቃችኋል። ስንወለድ እኮ ግራ ተጋብተን አልነበረም። ከዚያ ምን ነክቶን ነው እንደዚህ ግራ ግብት ያለን? ወደ ኋላ አስቡ፣ ወደ ልጅነታችሁ ወይም ወደ ታዳጊነት እድሜያችሁ። ማንም ሳይነግራችሁ በፊት ውስጣችሁ የነገራችሁ፣ ውስጣችሁ ያበራው ምን ነበር? ለአዋቂዎችና ለማህበረሰብ ክብር መስጠት መሰረታዊ እሴት በሆነበት ባህል ውስጥ መጠየቅ እንደ ክህደት ሊቆጠር ይችላል። የኛ ምርጡ ባህላችን የዘመናዊው ዓለም ግለሰባዊነት የሚረሳውን አንድ ነገር ሁልጊዜም ያስታውሰናል። የመጀመሪያው ድርጊት ጸጥታ ነው። ሳይለንስ። ጸጥታ ማለት ባዶነት አይደለም። በቀላል አገላለጽ ወደ ቤት የመመለስ ስሜት አለው። ያ ቤት ደግሞ ከእናንተ ጋር መቼም የራቀ አልነበረም። ስንወለድ እኮ ግራ ተጋብተን አልነበረም። ከዚያ ምን ነክቶን ነው እንደዚህ ግራ ግብት ያለን? ሰላም፣ እንኳን ደህና መጣችሁ። ዛሬም ደግማችሁ እዚህ በመገኘታችሁ በጣም ደስ ብሎኛል። ምክንያቱም የምንወያይበት ጉዳይ ብዙ ሰዎች በውስጣቸው የሚያስቡት የምናስበው ነገር ግን በይፋ ለማውጣት የሚቸገሩት ነገር እንደሆነ ስለማውቅ ነው። የምንቸገረው ነገር ያውን እንኳን አውጥቷል። ለመሆኑ የራስህን ህይወት አይተህ በገዛ ህይወት ውስጥ እንደ እንግዳ ተሰምቶ ያውቃል? ልክ በጉዞ መካከል እውነተኛ ማንነትህን የረሳ ያህል በትክክል ምን እንደምትፈልግ፣ ምን እንደምታምን፣ ምን ዋጋ እንዳለው የጠፋብህ ያህል ተሰምቶ ያውቃል? አሁን እየኖርክ ያለው ህይወት በሌሎች ሰዎች ፍላጎት፣ በሌሎች የስኬት ትርጉምና ሌሎች አንተ እንድትሆነው በፈለጉት ማንነት የተገነባ የሌሎች ሰዎች ታሪክ ይመስልሃል? መስሎ ያውቃል ወይስ አሁን እየመሰለ ነው? ይህ ስሜት በጥቂቱም ቢሆን ውስጣችሁ የሚነካ ከሆነ የዛሬው ክፍል ለእናንተ ነው። ዛሬ የምናወራው ስለ ማንነት አይደንቲቲ ነው። ስለ ማንነታችን፣ አብዛኞቻችን ስለምንሸከመው ግራ መጋባት። ያ ግራ መጋባት እንዴት እንደሚፈጠር፣ በጊዜ ሂደት ለምን እየጠነከረ እንደመጣ እና ከሁሉም በላይ ደግሞ እንዴት ወደ እውነተኛው ማንነታችን መመለስ እንደምንችል እንነጋገራለን። እዚህ ጋራ በሙሉ ልቤ የማምነውን አንድ ነገር ልንገራችሁ። ይህ ክፍል ሲያልቅ እናንተም እንደምታምኑበት አምናለሁ። አንድ ትልቅ እውነት ልንገራችሁ። እዚህ ጋር ስትወለዱ ግራ ተጋብታችሁ አልነበረም። በፍጹም ስትወለዱ የምትፈልጉትን ነገር ታውቁ ነበረ። ምን ደስታ እንደሚሰጣችሁ ታውቁ ነበር። ምን ነገር ትክክል እንደሆነና ምን ነገር ስህተት እንደሆነ የመለየት ተፈጥሯዊ ብቃት ነበራችሁ። ያ ዕውቀት ከጅምሩ በውስጣችሁ ነበረ፣ በውስጣችን ነበረ። ግልጽ፣ ተፈጥሯዊና የተሟላ። ግራ መጋባቱ የመጣው በኋላ ነው። በሂደት እየተማርናቸው ነገሮች ናቸው። የተማርነውን ነገር ደግሞ መልሰን መተው ወይም ደግሞ አለርን ማድረግ እንችላለን። እንዴት እንደሆነ እስቲ እንነጋገር። አንድ ሁለት እያለን እናያቸዋለን። መጀመሪያ የእውነተኛውን ድምጻችንን የሸፈነውን ጫጫታውን እንመልከት እስቲ። እያንዳንዳችን ወደዚህ ዓለም የመጣ ነው ከራሳችን ማንነት ጋር ነው። ፍጹም ወይም ሙሉ በሙሉ ያደገ ማንነት እንደ አዳም ባይኖረንም
እውነተኛ ማንነት ግን ነበረን። የራሱ ስሜት፣ የራሱ ደስታና ዓለም የሚታይበት የራሱ መንገድ ያለው ማንነት። ከዚያ ግን ሕይወት ስራዋን ጀመረች። እዚህ ጋር ነው የቤተሰብ ፍላጎት፣ የማህበረሰብ ጫና፣ አንዳንዶቹ ሕይወት የሚሰጡ አንዳንዶቹ ደግሞ የሚያንቁ አይነት አስተሳሰቦች፣ በዙሪያችን ያሉ ሰዎች ከባድ አስተያየት፣ ተቀባይነት የማግኘት ፍላጎት፣ የማህበረሰቡ አካል የመሆንና ለኛ ሲሉ መስዋዕትነት የከፈሉልንና የሚወዱንን ሰዎች ላለማሳዘን የመፈለግ ጉጉት። እኛ ኢትዮጵያውያን ይህንን ጫና በተለየ መንገድ እንረዳዋለን። ባህላችን ጥልቅና ውብ የሆነ የማህበረሰብ ማንነት አለው። እኛ ለብቻችን የምንኖር ግለሰቦች ሳንሆን የአንድ ትልቅ አካል ክፍሎች ነን። እምነት፣ ቤተሰብ፣ ጎረቤት፣ ማህበር፣ እድር፣ እነዚህ ዝም ብለው ማህበራዊ መዋቅሮች ብቻ አይደሉም፣ መንፈሳዊ መሰረትም አላቸው። እርስ በእርሳችን እንድንደጋገፍ እንደተፈጠረንና ማንም ሰው ይህንን የህይወት ጎዳና ለብቻው እንደማይጓዝ እነዚህ ተቋማት ያስታውሱናል። ይህ እውነት ነው። ትልቅም ስጦታ ነው። ስጦታችን ነው ይሄ። ምናልባት አሁን ላይ በደንብ ተጠናክሮ አለ የለም፣ እሱ እንግዲህ ሌላ ጉዳይ ሆኖ ማለት ነው። ነገር ግን አንዳንዴ ማንም ሰው ክፉ አስቦ ሳይሆን ያ የማህበረሰብ ጫና በግለሰብ ላይ በጣም ስለሚከብድ የግለሰቡ እውነተኛ ድምፅ ተቀብሮ ይቀራል። ይህንን ሐሳብ አንዳንድ ጊዜ የጋርዮሽ አስተሳሰብ ነው ኮሌክቲቭ ኮንሽስነስ ምናምን በመባል በተለያየ መንገድ ይገለጻል። ምናልባት እንግዲህ ወደፊት ከሐሳቡን በደንብ በጥልቀት ከሚያብራሩ ሰዎች ጋር ደግሞ ተቀምጠን የምናወራው ሊሆን ይችላል። ስለዚህ የግለሰቡ እውነተኛ ድምፅ ተቀብሮ ይቀራል። ስነ ጥበብ የሚወድ ልጅ ተግባራዊ የሆነ ሌላ ትምህርት እንዲማር ይነገረዋል። ጥያቄ ያላት ወጣት ጨዋ ልጅ ብዙ ጥያቄ አትጠይቅም ትባላለች። ከተለመደው የተለየ የህይወት ጥሪ የተሰማው ሰው መንገዱ አስቀድሞ እንደተወሰነ ለስለስ ባለ ድምፅ ወይም ጎላ ባለ ድምፅ ይነገረዋል። እናም ቀስ እያለ በዓመታት ሂደት ውስጥ ያ የመጀመሪያው እውነተኛ ማንነት፣ ያ ግልጽ ተፈጥሯዊና አዋቂ ማንነት ዝም ማለትን ይለምዳል። ማነስን ይለማመዳል። እኔ ለራሴ ምን እፈልጋለሁ ብሎ ከመጠየቁ በፊት እነሱ ከኔ ምን ይፈልጋሉ ብሎ መጠየቅን ይለምዳል። ግራ መጋባት የሚወለደው በዚህ መንገድ ነው። ከድክመት አይደለም፣ ከውድቀትም አይደለም። ነገር ግን የማህበረሰቡ አካል ለመሆን ካለን ፍላጎት፣ ካለን ፍጹማዊ ፍላጎት፣ ካለን ፍጹም ሰብአዊ ፍላጎት የተነሳ ነው ይሄ ነገር የሚፈጠረው የሚከሰተው። የመጀመሪያውን በዚህ መልክ ካየን፣ ሁለተኛው የሌላውን ሰው ታሪክ የመኖር ዋጋ በጥበብ መጽሐፍ ውስጥ ያለና ሁል ጊዜም በውስጥ የሚመላለስ አንድ ሐሳብ አለ። እሱም እያንዳንዱ ሰው የተለየና የራሱ የሆነ የህይወት መንገድ እንደተሰጠው የሚናገር ሐሳብ ነው። ከዚህ ከተሰጠን መንገድ በጣም ስንርቅ በኃጢአት ምክንያት ብቻ ሳይሆን የሌሎችን ፍላጎት በውስጣችን በማከማቸት ጭምር በውስጣችን የሆነ ህመም መሰማት ይጀምራል። በእርግጥ ያ ህመም አስፈላጊ ነው። ውለታ ቢስ የመሆን ምልክት አይደለም። ቤተሰባችሁን ወይም ማህበረሰባችሁን እንደማትወዱ የሚያሳይ አይደለም። በውስጣችሁ የሆነ ቦታ እውነተኛ ማንነታችሁ አሁንም በህይወት እንዳለና ዕውቅና እንዲሰጠው እየጠየቀ መሆኑን የሚያሳይ ምልክት ነው። አባቶቻችንና እናቶቻችን ብዙ ጊዜ በምሳሌና በታሪክ ያስተምሩን ነበር። የመጣበትን የማያውቅ የሚሄድበትን አያውቅም ይላሉ። ይህ አባባል ጥልቅ ጥበብ አለው፣ ጥልቅ ሚስጥር አለው።
እኔ ግን ያንን ጥበብ ብዙ ጊዜ ወደ ማናወራበት አቅጣጫ ላሰፋው ፈልጋለሁ። ማንነቱን የማያውቅ ሰው ምን እንዲያበረክት እንደተጠራ አያውቅም በሚል የሌላ ሰውን ታሪክ ስንኖር ህይወታችንን ሙሉ ሌሎች ሰዎች እንድንሆንላቸው የሚፈልጉትን ማንነት ስናሳይ ራሳችንን ብቻ አይደለም የምናሳንሰው። እኛ ብቻ አይደለም ልናጣው የምንችለውን ያንን ልዩ ስጦታ ለራሳችን ብቻ ሳይሆን ለዓለም ልንሰጠው የሚገባን ልዩ ስጦታ ከመስጠት እየተቆጠብን ነው። ያ በሌላ በማንም ማንነት ውስጥ ሳይሆን በአንተ ማንነት ውስጥ ብቻ የተቀመጠው ልዩ እይታ፣ ልዩ ሙቀት፣ ኃይል፣ ኢነርጂ፣ ልዩ ፈጠራና ልዩ ጥንካሬ ለዓለም ሳይበረከት ለሀገራችን ሳይበረከት ይቀራል። ይህ ትንሽ ነገር አይደለም። ይህ የህይወት ዘመን ሥራ ነው። የሚጀምረው ግን ከሐቀኝነት ነው። ከባድ ከሆነው ዋጋ ከሚያስጠይቀው ነገር ግን የእናንተ ለሆነው ህይወት ብቻ እውነተኛ መሰረት ከሆነው ሐቀኝነት። ሌላው እዚህ ጋር የምናየው በሶስተኛነት ራሳችንን እንዴት እናጣለን? እንዴት ነው ራሳችንን የምናጣው? ይህ የራስ ማንነት ማጣት እንዴት እንደሚከሰት የተወሰኑ መንገዶችን ልጥቀስ እዚህ ጋር። ምክንያቱም ስም ስንሰጠው ለመለየት ቀላል ይሆናል፣ መደብ በመደብ ስናደርገው ማለት ነው። የመጀመሪያው ሰዎችን ደስ ለማሰኘት መሞከር ይባላል። ብዙ ጊዜ አንዳንድ ልጆች ደፈር ያሉ ልጆች ይናገሩታል ይሄን ፒፕል ፕሊዘሪንግ። ብዙዎቻችን ፍቅር በቅድመ ሁኔታ ላይ የተመሰረተ እንደሆነ ገና በልጅነታችን ተምረናል። በተወሰነ መንገድ እንንቀሳቀሳለን፣ ተቀባይነት እንደምናገኝና ያንን ካላደረግን ደግሞ ተቀባይነት እንደምናጣ አይተናል በተግባር። እናም የሰዎችን ፍላጎት በማንበብ ረገድ ጎበዞች ነን በጣም። ሌሎች ምን እንደሚፈልጉ እያየን ራሳችንን በነሱ መልክና ቅርጽ መቅረጽ እንጀምራለን። ሰላምን ለመጠበቅ ስንል ራሳችንን አሳንሰን አለሳልሰን ሞክረን ይህንን ሰዎችን ደስ ማሰኘት እንለዋለን። ግን ነገሩ ከዚያ ይበልጣል። ይህ ራስን የመጠበቂያ ስልት ሰርቫይቫል ስትራቴጂ ነበር። በእርግጥ ለተወሰነ ጊዜ ሰርቷል። ችግሩ ግን ለዓመታት ራሳችሁን በሌሎች ፍላጎት ስትቀርጹ ከቆያችሁ በኋላ ወደ ውስጥ ስትመለከቱ የምታገኙት ነገር በጣም ትንሽ ይሆናል። በስክሪኖች፣ በስልኮች፣ በሶሻል ሚዲያዎች፣ በወሬዎች ማን እንደተሳካለትና ማን እንዳልተሳካለት በምንሰማቸው ታሪኮች ራሳችንን ማወዳደር በጣም አታላይ የሆነ ነገር ነው። ሌሎች የደረሱበትን በማየት እኛ ማን መሆን እንዳለብን አቋራጭ መንገድ የሚያሳይ ይመስላል በእርግጥ። ነገር ግን ማወዳደር ሌባ ነው። የራሳችሁን ድምፅ ለመስማት የሚያስፈልገውን ያንን ጸጥታ፣ ያንን የጸጥታ ጊዜ ይሰርቃችኋል። የራሳችሁን ልዩ መንገድ በሌላ ሰው ህይወት በተቀዳ አብነት ይተካዋል። ማመሳከሪያ፣ ማመሳሰያ፣ ሳምፕል። እናም የተነገረው ተስፋ መቼም አይፈጽምም። ምክንያቱም የሌላውን ሰው ካርታ ይዘን ምንም ያህል በትክክል ብትከተሉትም ብንጓዝም መቼም ቢሆን ወደ ራሳችን መዳረሻ ላይ ሊመራን አይችልም። ምክንያቱም ያ ካርታ የሌላ ሰው ካርታ ነው። ያ ጂፒኤስ የሌላ ሰው ጂፒኤስ ነው። ሶስተኛው የተለየ ሆኖ ለመታየት መፍራት ነው። ፊር ኦፍ ስታንዲንግ አውት። የማህበረሰብ ባህል ባለበት ቦታ እኛ ኢትዮጵያውያን ይህንን በደንብ እናውቀዋለን። በእርግጥ ግልጽ ነው። ይሄ ለኛ ከተለመደው ጋራ አብሮ የመጓዝ ትልቅ ጉትጎታ አለ። ከአውድማው የተገኘ ሰሊጥ በአንድነት ይበላል እንደሚባለው ከሰሊጡ ጋር አብሮ ይበላል። ከተለመደው ወጣ ማለት ፍርድን፣ መገለልን፣ ተቀባይነት ማጣትን ሊያስከትል ይችላል። እናም ጫፎቻችንን እናለሳልሳለን። ጥያቄ ወይም ትችት ሊያመጡ የሚችሉ የማንነታችንን ክፍሎች እንደብቃለን። ነገር ግን እኔ አሁን ያመንኩበት ነገር ቢኖር እንድትደብቋቸው የተነገሯችሁ የማንነታችሁ ክፍሎች ብዙ ጊዜ ከሁሉ በላይ አስፈላጊ ክፍሎቹ እነሱ ሊሆኑ ይችላሉ። ድክመት ነው የተባለው ስሜታዊነታችሁ፣ ሞኝነት ነው የተባለው የተለየ አስተሳሰባችሁ፣ የማይሆን ነው የተባለው ጥልቅ ምኞታችሁ፣ መሻታችሁ፣ ፍላጎታችሁ፣ እነዚህ የሚጠፉ ጉድለቶች አይደሉም። እነዚህ የእናንተ አሻራዎች ናቸው።
ለአንድ ልዩ ዓላማ በተለየ መንገድ የተሰራ ሰው ምልክቶች ሳይን። አራተኛው የደረሰብን የስነ ልቦና ስብራት ወይም ትራውማ የሚሉት ክምችት ጫና ነው። አንዳንዶቻችን ራሳችንን ያጣነው ቀስ በቀስ ሳይሆን በአንድ ጊዜ ነው። ዘጭ ደንቦጭ በሞት በክህደት ወይም የቆምንበት ምድር እስኪናወጥ ሼክ እስኪያደርግ ሙሉ በሙሉ ባወዛወዙ ክስተቶች ምክንያት ሊሆን ይችላል። ከዚያ በኋላ በግድ ፈጥነን ራሳችንን መልሰን ገነባን። ያ የገነባነው ነገር እውነት ይሁን ወይም ዝም ብሎ ወይ ራስን መጠበቂያ ይሁን ቆም ብለን ሳንጠይቅ ከከባድ ስብራት በኋላ የሚገነባው ማንነት ሁል ጊዜ ውሸት ላይሆን ይችላል። በእርግጥ ግን ብዙ ጊዜ የተሟላ አይደለም። መፈወስ ማለት በከፊል ወደ ኋላ መመለስና በረጋ መንፈስና በድጋፍ የጠፋውን ፈልጎ የማግኘት ሂደት ነው። የማግኘት ሂደት ነው በአጠቃላይ። በሶስተኛው ክፍል ውስጥ እነዚህን አይተናል። አሁን ደግሞ በአራተኛው ክፍል ውስጥ ወደ ራስ ስለመመለሻ መንገድ፣ ታዲያ ይሄ እንዴት ነው መንገዳችንን መልሰን የምናገኘው የሚለውን ጥያቄ አንስተን እናያለን። በዚህ ሁሉ ጫጫታ መካከል የራሳችንን ድምፅ መልሰን መስማት የምንጀምረው እንዴት ነው? አሁን በጣም ብዙ ምን ልነግራችሁ እችላለሁ? ለእናንተ ሁሉን ታውቁታላችሁ። እውነቱን ለመናገር ይህ ፈጣን ስራ አይደለም። የአንድ ሰሞን ስራ፣ የቅዳሜና እሁድ ስራ፣ የሆነ ምናምን ስራ አይደለም። ነገር ግን የሚጀመረው በትናንሽ የመስማት ድርጊቶች ነው። እነዚህ ድርጊቶች ደግሞ አሁኑኑ በእጃችሁ ላይ ይገኛሉ። የመጀመሪያው ድርጊት ጸጥታ ነው። ሳይለንስ። ጸጥታ ማለት ባዶነት አይደለም። በእኛ ባህል ወይም በእኛ እምነት ጸጥታ ማለት ባዶነት እንደሆነ የትም ቦታ ላይ አይነግረንም፣ የትም ቦታ አያስተምረንም። እምነታችን በሁሉም መልኩ ጥልቁ እውነት በጫጫታ ውስጥ እንደማይሰማ ያሳየናል፣ ይነግረናል። ጌታችን ኢየሱስ ክርስቶስን ጨምሮ ነቢያት ወደ በረሃ ሄደዋል ለጸጥታ፣ ለጽሞና። ጻድቃን ወደ ጸጥታ ገብተዋል፣ ወደ ገዳም፣ ወደ በዓት ገብተዋል ለጥሞና። በዕለት ተዕለት ህይወታችን እንኳን ይህንን ነገር ብንመለከተው የኢትዮጵያ የቡና ስነ ስርዓት ያ አብሮነት የመቀመጥና የመገኘት ረጋ የማለት ልማድን ያሳየናል። በውስጡ ይህንን ጥልቅ ጥበብ ይዟል። በሌላ መንገድ ብንተረጉመው ብናየውም እንችላለን፣ ግን በዚህኛው መንገድ ደግሞ በጣም የሚገርም ጥልቅ ነገር አለው። ፍጥነት ቀነስ አድርገን እዚሁን በዚህ ቅጽበት ትኩረት ሊሰጠው የሚገባው ነገር አለ ብሎ ይነግረናል። በዛ ውስጥ በየቀኑ ለራሳችሁ ጥቂት ደቂቃዎች እውነተኛ ጸጥታ ብትሰጡ ምን ማለት ነው? ይሄ ለሥራ ወይም ለእቅድ ሳይሆን ዝም ብሎ ለመስማት፣ በዚያ ጸጥታ ውስጥ ራሳችሁን በለስላሳ ድምፅ ለመጠየቅ፣ አሁን በትክክል ምን ይሰማኛል? በትክክል ምን እፈልጋለሁ? በትክክል ምን አምናለሁ? ምንድነው እያመንኩ ያለሁት? እነዚህ መጀመሪያ ላይ ምቾት የሚነሱ ጥያቄዎች ሊሆኑ ይችላሉ። በእርግጥ ግን ውስጣችሁ የነገራችሁ፣ ውስጣችሁ ያበራው ምን ነበር? ጊዜን እንድትረሱ ያደረጓችሁ የነበሩ ተግባራት፣ ጥያቄ እንድትጠይቁ ያደረጓችሁ የነበሩ ርዕሶች፣ ይበልጥ በህይወት እንዳላችሁና ራሳችሁን እንደሆናችሁ የተሰማችሁባቸው ቅጽበቶች፣ እነዚያ ትውስታዎች ዝም ብለው ናፍቆት ብቻ አይደሉም፣ ትዝታ ብቻ አይደሉም፣ መረጃዎች ናቸው። እውነተኛ ማንነታችሁ ወደሚኖርበት ቦታ የሚመሯችሁ ፍንጮች ናቸው። ሁለተኛው ድርጊት ምን መውደድ እንዳለባችሁ ሳይነገራችሁ በፊት የወደዳችሁትን ነገር ማስታወስ ነው። እስኪ ወደ ኋላ አስቡ። ወደ ልጅነታችሁ፣ ወደ ታዳጊነት ዕድሜያችሁ። ያ ነገር ተገቢ ወይም ጠቃሚ እንደሆነ ማንም ሳይነግራችሁ በፊት ውስጣችሁን ያበራው ምን ነበረ? ውስጣችሁን የነካው ምን ነበረ? ጊዜን እንድትረሱ ያደረጓችሁ የነበሩ ተግባራት፣ ጥያቄ እንድትጠይቁ ያደረጓችሁ የነበሩ ርዕሶች፣ ይበልጥ በህይወት እንዳላችሁና
ራሳችሁን እንደሆናችሁ የተሰማችሁባቸውን ቅጽበቶች። እነዚያ ትውስታዎች ዝም ብሎ ናፍቆት ወይም ትዝታ ብቻ አይደሉም፣ መረጃዎች ናቸው። እውነተኛ ማንነታችሁ ወደሚኖርበት ቦታ የሚመሯችሁ ፍንጮች ናቸው። እድሜያችሁ 10 ዓመት ላይ በነበረ ጊዜ በወደዳችሁት ነገር ላይ ብቻ የወረስናቸው አስተሳሰቦችን መጠበቅ ነው፣ በክብርና በስርዓት። ይህ ጥንቃቄ ይጠይቃል። ምክንያቱም ለአዋቂዎችና ለማህበረሰብ ክብር መስጠት መሰረታዊ እሴት በሆነበት ባህል ውስጥ መጠየቅ እንደ ክህደት ሊቆጠር ይችላል። እዚህ ጋር በግልጽ መናገር እፈልጋለሁ። መጠየቅ መቃወም አይደለም፣ ማድረግ ነው። የትኛውም ጥልቅ መንፈሳዊ ጥበብ እንደሚያስተምረው እምነትና እውቀት የሚጠናከሩ በእውነተኛ ፍልሚያና ፍላጎት እንጂ ዝም ብሎ ምናምን አይደለም። በድጋሚ የመረጠ ሰው ምንም ሳያስብ እንዲሁ ዝም ብሎ ከወረሰው ሰው ይልቅ እጅግ ጠንካራ መሰረት አለው። ስለዚህ ራሳችሁን ጠይቁ። ከምሸከማቸው እምነቶች መካከል እኔ ራሴ የመረጥኳቸው የትኞቹ ናቸው? እንዲሁም የተሰጡኝስ? በቅንነት ስመረምራቸው ሕይወት የሚሰጡኝ የትኞቹ ናቸው? እና ጸጥ ብዬ ሳስበው ልክ የኔ ያልሆነና ልክነቱ ያልተስተካከለ የተውሶ ልብስ የሚመስሉኝ የትኞቹ ናቸው? ይህ በአንድ ቀን የሚመለስ ጥያቄ አይደለም፣ አብሮን የሚኖር ጥያቄ እንጂ። ግን እጅግ አስፈላጊ ነው፣ ወሳኝ ነው። አራተኛው ድርጊት የራሳችሁን ሰዎች ማግኘት ነው። የኛ ምርጡ ባህላችን የዘመናዊው ዓለም ግለሰባዊነት የሚረሳውን አንድ ነገር ሁልጊዜም ያስታውሰናል። እኛ ራሳችንን የምናገኘው በማህበረሰብ ውስጥ እንጂ ለብቻችን በመለየት አይደለም። ማህበር ዝም ብሎ ማህበራዊ መዋቅር ብቻ አይደለም፣ መስተዋትም ነው። ሪፍሌክት የምንተያይበት፣ የምንተዋወቅበትና ወደ ተሻለ ማንነታችን የምንመለስበት ቦታ ነው። ነገር ግን ሁሉም ማህበረሰብ ይህንን አያደርግም። አንዳንዶቹ ማህበረሰቦች የውሸት ማንነትን ያበረታታሉ፣ ማስመሰልን ይሸልማሉ፣ እውነተኛነትን ይቀጣሉ እና ተቀባይነትን በቅድመ ሁኔታ ላይ ብቻ ያስቀምጡታል ወይም ያደርጉታል። እኛ የምንፈልገው ህይወት የሚሰጠው ያንን ማስመሰል አልፎ በውስጥ ያለውን ሰው የሚያይና ያ ሰው እዚህ ቦታ ተቀባይነት አለው የሚለውን ማህበረሰብ ነው። እንዲህ አይነት ማህበረሰብ ከሌላችሁ፣ እንዲህ አይነት ከባቢ ከሌላችሁ፣ ማንነታችሁን የመፈለጉ ሥራ የራሳችሁ ሰዎችን የመፈለግ ሥራን ማካተት አለበት። ተጣምረው ተያይዘው የሚሄዱ ነገሮች ናቸው። እናንተን በትክክል የሚያሳይ አንድ ሰው እንኳን መኖሩ ህይወትን ሊቀይር ይችላል። ማስመሰል የማይጠበቅባችሁ አንድ ግንኙነት እንኳን እውነተኛ ማንነታችሁ ማን እንደሆነ ሊያስተምራችሁ ይችላል። ምክንያቱም አይፈርድባችሁም፣ ጀጃ ያረጋችሁም። በእውነተኛ ማንነታችሁ የሚቀበላችሁ አካባቢ ማለት ነው ይሄ። ሌላው በአምስተኛ ክፍልነት የምናየው ማንነትና እምነት። እዚህ ላለን ለብዙዎቻችን ልዩ በሆነ አንድ ነገር ላይ ጥቂት ቅጽበት መውሰድ እፈልጋለሁ። በማንነትና በእምነት መካከል ባለው ግንኙነት ላይ። በእምነት ቤት ውስጥ ላደግን ሰዎች ማንነትና እምነት በጣም የተሳሰሩ ናቸው። ይህ ስጦታም ፈተናም ሊሆን ይችላል። ስጦታነቱ እምነት መሰረት ይሰጣል። ትታወቃለህ፣ ትለያለህ፣ መኖርህ ትርጉምና ዓላማ አለው። እዚያ ቦታ በአጋጣሚ አልተቀመጥክም። አንተ ራስህን መያዝ ባትችል እንኳን የሚይዝህ ጥልቅ ጥበብ አለ ይላል ያ መሰረት። ያ መሰረት ዝም ብሎ ለማሳየት ሳይሆን በእውነት በውስጥ ሲቀበሉት አንድ ሰው ሊኖረው ከሚችላቸው እጅግ አስተማማኝ ነገሮች አንዱ ይሆናል። እጅግ አስተማማኝ ነገሮች አንድ ሰው ሊኖረው ከሚገቡት እጅግ አስተማማኝ ነገሮች አንዱ ነው ያ። ፈተናው የሚመጣው ግን እምነት ከመሰረትነት አልፎ
እንደ ጣሪያ ሲሆን ነው። ጥያቄዎችን ለመመለስ ሳይሆን ጥያቄዎችን ለማጥፋት ሲጠቀም የውስጥ ማንነትን የመረዳቱን ከባድ ስራ ለመስራት ጥንካሬ ከመሆን ይልቅ እንዲያው በደፈናው የፈጣሪ ፈቃድ ነው በማለት ራስን ለመሸንገያነት ሲውል እኔ በሙሉ ልቤ አምናለሁ። እናንተን በተለየ መንገድ የፈጠረ አምላክ ያንን ልዩነታችሁን እንድትረዱትም ይፈልጋል። ተጨፍልቃችሁ እንድትኖሩ ፈቃዱ አይደለም። ራስን ለማወቅ በቅንነት መፈለግ ትዕቢት አይደለም፣ አደራን መጠበቅ ነው። የተፈጠራችሁበት ልዩ መንገድ ማክበር ነው። መንፈሳዊ መጽሐፍትም በውስጣቸው በትግል ውስጥ ባለፉ ሰዎች የተሞሉ ናቸው። ከራሳቸው ጋራ ከጥሪያቸው ጋራ የታገሉ ሰዎች በምሳሌነት ተቀምጠዋል። ከባድ ጥያቄዎችን የጠየቁና መልሱን ወዲያውኑ ባያገኙትም እርግጠኛ ባልሆኑበት ሁኔታ ውስጥ የተቀመጡ ሰዎች የተካተቱባቸው መንፈሳዊ መጽሐፍት አሉን። ያ ትግል ድክመት አልነበረም፣ መሆን ወደሚገባቸው ማንነት የደረሱበት መንገድ ነው እንጂ። እናንተም ያንን ነገር ለማድረግ ፈቃድ አላችሁ። የፈጠረን አምላካችን ፈጣሪያችን የፈቃድ አምላክ ነው። በስድስተኛነት የምንመለከተው የውስጥ ግልጽነት ምን አይነት ስሜት አለው በሚል ይሆናል። አንድ ነገር በመግለጽ ማጠቃለል እፈልጋለሁ ይህንን ሐሳብ። ምክንያቱም ብዙ ሰዎች ይህንን ስራ የማይሰሩት ምን እየፈለጉ እንደሆነ ስለማያውቁ ይመስለኛል። የውስጥ ግልጽነት ክላሪቲ ምን አይነት ስሜት እንዳለው አናውቅም። እሱ ጊዜ ለረጅም ጊዜ ግራ ተጋብተው ስለቆዩ ሌላ መንገድ እንዳለ ረስተውታል። ግልጽነት ማለት ፍጹም እርግጠኛ መሆን ማለት አይደለም። ሁሉንም ነገር በአንድ ጊዜ የሚያሳይ ድንገተኛና ደማቅ ፍንቱብ ብሎ ልጭ የሚል ብርሃንም አይደለም። ወደ ራሳቸው የተመለሱ አብዛኞቹ ሰዎች ነገሩን የሚገልጹበት ከዚህ ይልቅ በረገበ መንገድ ነው። የመተዋወቅ ስሜት አለው። ሁል ጊዜ የምታውቁትን ነገር ግን ለረጅም ጊዜ ያላያችሁትን ሰው እንደ ማግኘት የሚመስል አይነት የሆነ ነገር የመረጋጋት ስሜት አለው። ራስን ለማወቅ መጮህ አያስፈልግም። ረገብ ያለ ትክክለኝነት። አዎ ስትሉ እውነተኛ አዎ፣ አይደለም ስትሉ እውነተኛ አይደለም የመሆን ስሜት። የሌሎችን አስተያየት ሙሉ በሙሉ ስለተዋችሁ ሳይሆን የራሳችሁ የውስጥ ዕውቀት ልታምኑበት በሚችል ደረጃ ስለጠነከረ ነው። በቀላል አገላለጽ ወደ ቤት የመመለስ ስሜት አለው። ያ ቤት ደግሞ ከእናንተ ጋር መቼም የራቀ አልነበረም፣ ለዘላለም አልጠፋም ነበር። በዚያ ሁሉ ጫጫታ፣ ማስመሰልና ተውሶ ማንነቶች በስተጀርባ በትዕግስትና በታማኝነት እየጠበቀ ነበር። አሁንም እየጠበቀ ነው። ስለዚህ በገዛ ሕይወታችሁ ውስጥ እንደ እንግዳ እየተሰማችሁ ከሆነ ዛሬ ይህንን በግልጽ ልንገራችሁ። ስትወለዱ ግራ ተጋብታችሁ አልነበረም። ያ ግራ መጋባት መጀመሪያውኑ የእናንተ አልነበረም። እናንተም ስለ እናንተ የመጨረሻው ቃል እሱ አይደለም። እናንተ የተሰራችሁት በጥንቃቄ በተለየ መንገድና በዓላማ እንደ ራሳችሁ እንድትሆኑ ተደርጋችሁ ነው። የሌላ ሰው ቅጂ እንድትሆኑ አይደለም። የሌላ ሰውን ፍላጎት መፈጸሚያ እንድትሆኑም አይደለም። እንደ ራሳችሁ። የራሳችሁ ከሆነ ልዩ ስሜት፣ ልዩ ስጦታና ልዩ መንገድ ጋር። እናም የሕይወታችሁ ሥራ፣ ከሁሉ ጥልቁ የሕይወታችሁ ሥራ ደግሞ ወደዚያ እውነተኛ ማንነታችሁ መመለሻ መንገድ መፈለግ ነው።
በጫጫታው ስር ሁሉ ጊዜ የነበረውን ያንን ድምጽ መስማት፣ በቅንነት ወደ ውስጥ ስትመለከቱ የምታገኙትን እውነተኛ ነገር ለማክበር ድጋፍ ማግኘት። ጊዜ ይወስዳል፣ ትዕግስት ይጠይቃል። ባህላችን ደግሞ ስለ ትዕግስት እውነት የሆነውን ነገር እስኪገለጥ ድረስ በታማኝነት ስለመጠበቅ ጥልቅ ዕውቀት አለው። እውነትና ንጋት ያደር ይጠራል የሚለውን አባባል አስታውሱ። ምቾት የማይሰጡ ውይይቶችን ሊጠይቅ ይችላል። ሂደቱ የሚወዷችሁን ሰዎች ቢያንስ ለተወሰነ ጊዜ ማሳዘንንም ሊጠይቅ ይችላል። ነገር ግን ከዚያ ምቾት ማጣት ማዶ ያለው ነገር ለጉዞ የሚገባው ትልቁ ዋጋ ነው። ትልቁ ክፍያ እንደሆነ አምናለሁ። እሱም እናንተ ለራሳችሁ ሙሉ በሙሉ በነፃነት የምትሰጡት ነው፣ የምትከፍሉት ነው። በመጨረሻም ዛሬ እዚህ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህ ዝግጅት ውስጣችሁን የሆነ ነገር ካነሳሳ ላይክ አድርጉት። ለመስማት ዝግጁ ለሆነ ሰው ደግሞ አጋሩት። ካላደረጋችሁ ሰብስክራይብ፣ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። ከፊት ለፊታችን ገና ብዙ የምንወያይባቸው ነገሮች አሉን። በዚህ ሳምንት ለራሳችሁ መልካም እንክብካቤ አድርጉ እስቲ። እናም አስታውሱ፣ እናንተ በዚህ መንገድ የተፈጠራችሁት በዓላማ ነው። በቅርቡ እንገናኛለን። ተመልሳችሁ ነው፣ ተመልሰሽ ነይ፣ ተመልሰና ሰላም ብለናል። ቤተሰቦቻችን አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።